እግዚአብሔር ይመስገን። እግዚአብሔርን አመስግኑልኝ። እግዚአብሔር ልጅ አሳቅፎኛል፣ በመንታ ልጅ ባርኮኛል። ይህ በእኔ አቅም የሚሆን አይደለም። እግዚአብሔር ስለረዳኝ፣ እግዚአብሔር ስላገዘኝ ነው። የኢትዮጵያ እናቶች፣ የኢትዮጵያ አባቶች፣ የኢትዮጵያ ሕዝብ ጸሎት፣ ዱዓ፣ ምርቃት ሰምቶ በልጅ ባርኮኛል። እንዲህ አይነት ደስታ፣ እንዲህ አይነት በረከት እናንተ ቤትም ይግባ። እግዚአብሔር ልጅ ለምትፈልጉ ሁሉ እንዲህ በመንታ ልጅ ይባርካችሁ። ቁራሌው ወይ እናቴ ብረት ድስት ትገዛለህ እንዴ? ብረት ድስት አንዴ የምንፈልገው። እሺ መጣሁ፣ ጠብቀኝ። እሺ መጣሽ? ምንድነው ይሄ? ድስት ነው እና እኔ የጭቃ ውጤት አልኩሽ። ቁራሌው ሽቄ ይላልባ። ወይ ሽቦ ትገዛለህ? ምን ሆነሽ ነው? ሽቦ አንዴ የምንፈልገው። መጣሽ? ምንድነው ይሄ? ሽቦ ነው ታደቃ እና ለዚህ ፀጉር ያለ አይደል እንዴ? ምን የተቦከመ ቀን ነው በእግዚአብሔር። ቆራሌው ወይ ይኸው ልጅን በሳፋ በብርጭቆ በውሃ መጠጫ በስኒ ቢሆን ችግር የለውም፣ ብቻ ተቀይረኝ። እኔ ቆራሌው ነው እንጂ ለዋይ ብያለሁ። እኔና ደጀኔ አሃ በጣም ቸግሮናል። ባለቤት የወልዳ ሰው ሞልቷል በግቢ። ከበደ ሊበስለው ግንባር አካባቢ ሞያ ስለሌለሽ ቆመሽ ነው የምትቀሪው። ይቅርታ ኢንዶሚ በባዶ በዘይት በአትክልት በበርበር በኤቭሪቲንግ ሰራለሁ ነው ወይስ እዚህ ሀገር ግዴታ 3 እና 4 ሰዓት የሚፈቀፈቅና የሚጎላላ ነገር ነው ሞያ አድርጋችሁ የምትጽፉት? አድቡ። አይ ወይኔ አባቴ ደብቂ። እሺ በቃ አይቶናል። ይኸውልሽ እንዳታስወግሪ እህቴ ነሽ። አዎ ትንሽ በያየ በስመ አብ ወልድ ባይ በሁለት እጅ ይሻልሻል። እንደዚህ አድርገሽ እንዴት ነው ይሻልሻል እንጂ ይሄ አንድ እጅ እንደዚህ አይተካል። እንዲህ እንደው ሰው እንዲጠቅልላ አድርጎ እንትላል ከርሳ ሆዳ እቺ ነገ ጧት ህል ቢጠፋ ሰው የምትበላ አይደለችም እንዴ? አረባክሽ ተስፈይ አሁን እኮ ሶስተኛ ስትጎርሽ ማንቺን ጉርሻ ምን አስቆጠረ እንዴት ምን ነው እንዲህ ወለ ወረድ እንደዚህ ምንድን ጅብ አስከትዬ ይችል ወረድ እንዴ? የቀንጀብ ደግሞ ሰው ወልጥ ባቂ ነው 6 እና 7 ቁርጥ ሳለሻለሽ የትም ባለች እንትን በቃት እንበላለን እንደ መጣ ነው። አቤት አውጣኝ ውሃ ምንድን ነው የሚጠጣው? አፈር ጠጪ አፈር ያስጠጣ ደግሞ ሰው ውሃ ሲጠጣ ቀስ ብሎ ወደ ሰውነቱ ያስገባል። ልስብኝ ነው እንዴ ያሽንትን የምትይው? የት ቦታ ነው? የሞቀ ውሃ ነው እንደሰጡሽ? አፈር ቢ እግዚአብሔር አፈር ያስበላል። ተዋርጃለሁ። ሁለተኛ ሰው ቤት አይደለም አንቺን አስከትይሽ ሱቅ አልሄድም። አስከትይሽ እንደውም በቃ እኔ ሌላ ቀን እመጣለሁ። ችግር የለውም ወይ በኋላም ቢሆን ተመልሼ እመጣለሁ። ግድ የለም ጂናስ ግን ሃይ ራስ ለመዳዳ ማታዋርጂ ታነሺ። ምን አለ በበላ ምን አለ ወይ ምቀኛ ዲገደ አንቺ አባ ወይ ሳትንሽ ያ አረ ያራዳ ልጅ አርገበያ እኔ ለዚህ ተቸግሬያለሁ። አንተ ጭና አረ ዛሬ እሺ ወደ አመት ይማ ሀብታም መሆን አለበት። ና ገና ባንክ ያለን ተወጣለህ። ና ተከተለኝ። እንደው ሻየጮክ ና ተከተለኝ። አንተ አረባ ጨረስክ? ዘረፍ አረባ ይሄ ምንድነው? እና ይሄ አንቺን ለማግኘት እድሜ ልኩን የጸለየ ሰው ላይ ጣልሽ። አንተም እንደዛው። ብሩክዚቲ ነኝ። ቸር ቆዩልኝ። ሰላም እንዴት ናችሁ? አማን ነው? ክብሩ ይስፋ የእናትና የልጁ። እንግዲህ ይህን ነገር ስላ ያላየው ሰው አለ ብዬ አላስብም። እጅግ የሚያሳዝን ታሪክ ነው። ከታገቱት ሴቶች መካከል የዛሬ 2-3 ዓመት ከታገቱት ሴቶች መካከል ይቺ አምልጣ የተገኘች ናትና ኢንተርቪው ተደርጋለች። ግን አንዳንዴ ሾርት ሚሞሪ ባንሆን ጥሩ ነው ብዬ አስባለሁ። ሾርት ሚሞሪ ስንሆን አንድ አጀንዳ ይሰጠንና እሱን አጀንዳ ለአንድ ሳምንት ይወራና እሱ ይረሳና ሌላ ይመጣል፣ እሱ ይረሳና ሌላ ይመጣል። አሁን ይቺን አጀንዳ ያመጡበት ያውም የራሳቸውን ወንጀል
በኢቢኤስ ላይ ማቅረብ ለምን ፈለጉ? አያችሁ፣ ይሄን ነው ማስተዋል የሚጠየቀው። እስከ ዛሬ ለምን አላቀረቡትም? ኢቢኤስስ እንደ ተጠያቂነት እንዲወቀስ ለማን የፈለገው? መንግስት ነው የፈለገው። ስለዚህ የማንን ጉዳይ ለማስረሳት? የቀነኒን ጉዳይ ፍትህ እንዳይገኝበት የዚችም ፍትህ ያስፈልገዋል። ፍትህ ግን ከመንግስት ጋር የተጣላ አካል ነው ይሄንን ያደረገው። ኦነግ ነው ከመንግስት ጋር የተጣላ አካል። የአማራ ሴቶችን ማፈኑ ዛሬ አይደለም የምናውቀው። በየጊዜው የአማራ ህዝብ በኦነግም ሆነ በብልጽግና ይበላል። ይሄ የታወቀ ነገር ነው። ግን የቀነኒን ሁኔታ ለመደበቅ የቀነኒን ሁኔታ በግፍ የተገደለችው ለመደበቅ ሲባል ይሄን አጀንዳ ይዘው መጣውታል። ከዛ ማን ነው ለምን አወረዳችሁት ብሎ ኢቢኤስ ላይ ይጨዋል። እንዴት ነው የምትጨው? መንግስት ነው የሚያዛቸው። ኢትዮጵያ ውስጥ ያለ ሚዲያ ኤጀንሲ በሙሉ የሚታዘዘው በመንግስት ስራ ነው። እስቲ የተለየ ከመንግስት የተለየ ስቴሽን አንድ ነገር መንግስት ከሚለው ውጪ አንድ ነገር የሚናገር አንድ ኢትዮጵያ ውስጥ ያለ ሚዲያ አንድ ነገር አንድ የለም። ስለዚህ የቀነኒን ጉዳይ ለማረሳሳት በጭራሽ ይሄን አጀንዳ ይዘው መጥተዋል። ይሄን አጀንዳ እኛ ስንጮህበት ስንልበት ከ2 ከ3 ዓመት በላይ ያረግነው ነው። መንግስት ተጠያቂ እንዳይሆን፣ ብልጽግና ተጠያቂ እንዳይሆን በቀነኒ ጉዳይ ያለውን ለማረሳሳት አሁን ድብልቅልቅ የወጣው ሙሉ በሙሉ የቀነኒ አጀንዳ እንዲረሳ ነው። ኖ we do one by one። ለዚህችም እህታችን ለታገቱት እህታችን በሙሉ ፍትህ እንጠይቃለን። እንዲሁም የቀነኒ ገዳይ አንዱዓለም ጎሳ ትጠየቅበታለህ። የኦሮሚያ ፖሊስ ኮሚሽን ፌደራል ኮሚሽን ምንድን ነው ያለው? ገፋት እንጂ እሱ በገዳይነት መጠየቅ የለበትም። መግፋት በገዳይነት አያስጠይቅም ነው ያለው። ስለዚህ ይህን ነገር ለማረሳሳት ስለሆነ የአማራ ልጆችም በዚህ ጉዳይ ጮሁ። የኦሮሞ ልጆች ደግሞ የፍትህ ጉዳይ ኢትዮጵያውያን ሆናችሁ የቀነኒ አዱኛን የፍትህ ጉዳይ እንድጠይቁበት ነው። እጅግ የሚያሳዝን ነው። ግን ኢቢኤስ አቅም የለው። ኢቢኤስ ምን ነው የወታደር ያለው መሰላችሁ እንዴ? ኢቢኤስ እኮ እንደፈለገ መንግስት የሚያሾረው ሚዲያ ነው። እንደፈለገ አድርጎ መንግስት የሚጫወትበት ነው። ኢትዮጵያ ያለው ሚዲያ በሙሉ በመንግስት ቁጥጥር ስር እንደሆነ እየረሳችሁት ይመስለኛልና አደራ፣ አሁንም ፍትህ ለቀነኒ፣ ፍትህ ለነዚህ መስኪን ሴቶች። ለዚህ ነው ማጋለጠው። ፍትህ ለመስኪን ሴቶች እና ሾርት ሚሞሪ ባንሆን ጥሩ ነው። አሁን ለምን አመጡት? አሁን ይህን መረጃ አውጥቶ በአጀንዳውን ለማስቀየር ለምን ተፈለገ? የቀነኒ ጉዳይ ተደባብሶ እንዲቀር ስለተፈለገ ነው። ስለዚህ ይህችን ነገር እንዳትረሱ ለማለት ነው። ሰላማችሁ ይብዛልኝ። መልካም ጊዜ። እኔን ማታለል አትችሉ። የማይቻለው ዮኒ ማኛ ሌሎቹን አታሏቸው። ቲክታኩን፣ ፌስቡኩን ደበላልኩት። እኔን ግን የመንግስት እያንዳንዷን እንቅስቃሴ ስለማቅ እኔን ማታለል አይቻልም። አሁንም ፍትህ ለቀነኒ። ይህን ነው መጠይቀው። አጎታችን አባታችን ቤተሰብና ሞቷል። እኔና እሷን በቃ እንትን ልትል ሀዘን ደስታ ሀዘን ስሩን ያለ መጀመሪያ አባታችን ሞተ፣ እናለቅሳለን። ከዛ ደስታ ዲቪ ይወጣልናል። ከዛ በኋላ አጎቴ ብር ስጠን ምናምን ብለን ብር ሰጥቶን ስትመረምር ደግሞ ኤችአይቪ ነው እንደዚህ ይኖርባትና እንቀራለን ነው ከአሜሪካ። ሀዘን ደስታ ሀዘን ኢምፕሮቫይዝ አደረገንና ወጣ መድረክ። አጎቴ ቀወጥኩት፣ በቃ ቀወጥኩት ማለት ነው። አክቲንግ በቃ አመጣሁት፣ መድረኩን ተጠቀምኩ። ድምጼ ይሰማል ጮክ ብዬ። የመጀመሪያ ክላስ ሼም ይሽል ሁሉም ሼም ነው የዛን ቀን። ልክ ሶር ይሄ ልጅ የፕላስ ተማሪ ነው አለ አክቲንግ አስተማሪያችን። እንዴት እንዳወቀ ነው እንጂ ባለሙያ ነው ማለት ነው። ይሄ ልጅ የኤፕላስ ተማሪ ነው አለ ተናገረ። ወይል እንደዛ ተጀመረ። 389 አመጣው። 389 ያመጣሁት እኔ ልቀይር ነው አል ዲፓርትመንት። አሁን አንድ ነገር ክችል አለብኝ። ከሀገር ሁሉ የኔ ነጥብ የማያስገባው ነው አዲስ አበባ ዩኒቨርሲቲ ደረሰኝ። ከዲፓርትመንት ሁሉ እንግሊዝኛ መግባት እየቻልኩ ቲያትር ደረሰኝ። በቲያትር ደግሞ ውጤታማ ሆኛለሁ በነጥብ። ምን አውቃለሁ እግዚአብሔር ምን እየነገረኝ እንደሆነ። እስቲ ለምን አልማረውም? እንዴ ለሚሲ የእግዚአብሔር እቅድ ለኔ ምን እንደሆነ አልኩና ልቀይር ሄጄ ቢሮ ላይ ደርሼ ተመልሼ መጣሁ ማለት። ብዙ ሰው ግን እንደዛ ያደርጋል። ቲያትር ቀጥታ በቃ ብዙ ሰው አሁን እንደዚህ ፖይንት ምናምን የሆነ ጸዴ ፖይንት ካመጣ በኋላ ለመቀየር ብሎ እግዚአብሔር ግን የሆነ ነገር እያሳየኝ ይመስለኛል። በዚህ መንገድ ብቻ አስብም። በቃ ቀይር ነው ይሄ ቀይር። ቤተሰብ መናገር ፓርቱ ነው እንጂ የሚከብደው እንዴት አንድ ላርኩስ። ከዛ እኔ 389 አምጥቼ የለ ሰቃይ ነኝ አይደለ? ደወልኩኝ። እንዴ በቃ ቲያትር ደርሶኛል፣ ግን ሰቃዩ እኔ ነኝ። ዩኒቨርሲቲው ደግሞ ሌክቸረር ያስቀራል ሰቃይ ከሆንኩ።
ቤተሰብ እኮ ዞሮ ዞሮ ስራ አግኝልኝ ነው እኮ ባይዘልሽ እንትን ህምጥኛም ተማሪ ብልጥኛም ተማሪ ስራ ይዛሉ ወይ ነው እኮ እንጂ እነሱ እኮ የተለየ እኔ እንደሆነላት የምትፈልገው የተለየ ፋሽን እኮ ይላትም ማዘር ብቻ ደስ ይበል ነው ስራ ይዘ ስለዚህ ቀርቼ እኔ ነኝ ሌክቸረር መሆኑ አልኳት እኔ ደስ እንዳለ ልጅ መጀመሪያም እኮ ምንም አላልኩም ለብራዘር ነገርኩት ማዘር እግዚአብሔር እሺ ለብራዘርም ነገርኩት በቃ ጎበዝ እንደሆንኩና እዛው እንደምቀር ስለሚያውቁ ተቀበሉኝ ማለት ነው በጣም ጥሩ ቤተሰብ ነው ያለ በጣም እግዚአብሔር ይመስገን ቲያትር ነው የምማረው እኔ እናቴን ቲያትር ነው የምማረው ብላት ልደንስ ነው የምትለኝ እግዚአብሔር ምንም ገንዘብ የለው ምን ልትበላ በቃ እንደዛ እንትባለውና ሰፖርት መደረግ ራሱ ባይዘው ትልቅ ነገር ነው ይብዛው አስበው ባይሆን ግን 6 ኪሎ ባይዘው ማለት ነው ኔት ዝም ይለኝ በጣም ዊርድ ነገሮች ሀፕን ያደርጉ ነው ዊርድ ስለ ከአድረህ ምናምን ታውቃለህ ግቢ 6 ኪሎ አድረህ በሚገባው ነው አድረህ ዶርማ እና የሆነ የተለየ ዊርድ ነገር አጋጥማ ያውቅም ፋኒ ስቶሪዎች እንዴት መሰለ ነገር ችግር የለው ለምሳሌ በጣም ዊርድ ላረገው ገብቶናል ባዩ ዝም ብለሽ አሁን ለተመልካች እሺ ስፔስ ምናምን ስናጠና በሩ ምናምን የሚዘጋ ይመስለናል ምናምን ጎስቶች አሉ ምናምን ብለን አስዩ የተነገረን ታሪክ አለ ገባ ደግሞ የተነገረን ታሪክ አለ ከኛ በፊት ያሉ ሲኒየሮች ምናምን ማለት ነው ከዛ የምር በቃ ይመስላል ሁሌ የሆነ መንፈስ አለ በየግቢው ታውቃለህ እኔም ትዛለኝ የሆነ ነገር ድምጽ ትሰማለህ የሚወራ ማለት ነው የሚወራ ነው እንደዛ አይነት መንፈስ አላጋጠመውም ወይ ነው ያላችሁ እኔ ያጋጠመኝ እንዴ ተናገርኩት እንደው ስቶሪ አለ ወይ መንፈስ እንደዛ አይነት ቪዲዮ የሚያዩ አሁን ከዚህ ነው የዩቲዩብ ቪዲዮ ያለ እንደዛ አይነት በጣም እና እንደዛ አይነት ወሬ ያወራል ምናምን እኔ ግን ኖ መንፈስ ኖ በቃ I just lived in ይወራል ላይብረሪ ነበርክ ማለት ተማረ ወጣ በቃ አይ ብዙ ታሪክ አለኝ ዩኒቨርሲቲ ላይ አረ ዩኒቨርሲቲ ብዙ ጊዜ አውርቼዋለሁ እኮ ነገ እኔ አሁን አልሰማም እግዚአብሔርን አልሰማም ነገር አይ ዩኒቨርሲቲም እኮ አፈቀርኩ አረ እባክህ ጋማ ጋይስ አይታችሁ እንዴ የተገለለ አፈቀርኩ አይ ነው አፍቃሪ ሆንኩ ባለቤቴ ለማለት እንድታቅልኝ ይፈልጋሉ በጣም አፍቃሪ ልብ ነው ያለኝ ባለቤቴ በፍቅር ታሪክ ላይ ተጽፏል ወደ የዋህ አፍቃሪ እኔ ከምታቋቸው አንዱ ነኝ ግቢ ቆይ እዛው አንድ ባች ምናምን የነበረች ነው ወይስ አንድ ዲፓርትመንት አይ እኛ ሲኒየር ሆነን እሷ ፍሬሽ ነበረች መጣች ብዙ ጊዜ አውርቼዋለሁ ያው አፈቀርኳት ጥሩ ካፕል ሆነን ግቢ ውስጥ ከዛ በኋላ ተለያየን ውጤቴ ተፈጠፈተ ዲፕሬሽን ውስጥ ገባው ዋጋ ከፈልኩ በማይሆን ነጥብ ተመረኩ በ3 ነው የተመረኩት በመጀመርኩበት በቀጥል ኖሮ 39 38 I don't know ስንተኛ ሴሚስተር ላይ ነው የተፈጠረው ልክ ሁለተኛ ዓመት ላይ ያው ወደ ፍቅር ገባው it was not good ምን ተሳሳትኩ ብለህ ታስባለህ ይዛን ምንም አልተሳሳትኩም ማፍቀሪ ይልለው እኔ አልተሳሳትኩም ያው ፊቴ እንግዲህ ላልኩ አተኮ የያዘው ሰው ነው መስለው አተት ተስቦና ኮሌራ በቃ እሱ ነው ስተቴ እኔ አይታወቀኝም እኔ ኮንፊደንስ ይዛኔ እኔ አይታወቀኝም አሁን ስምን አውሰኝ ስም ያልጠፋው ዮናታንን መመስል ነው የሚመስለኝ እኔ ድምሽ ፊት ያለኝ ነው የሚመስለኝ ሚስ አንደርስታንዲንግ ተፈጠረ ጋፕ ተፈጠረ እኔ በሚመስለኝና በሪያሊቲው ማለት ነው ገብታ የወደድኳ ልጅ ደግሞ በጣም ቆንጆ ልጅ ስለዚህ የተሻለ ቻንስ ነበረኝ ነው በዛ ጊዜ አረ መስዋዕት ስለሆነ እሱ ነው የተረዳው አይደለም የፈለኩት መረዳት እሱ ነው አይደለም እንደዛ ሳይሆን ብቻ ገብታችኋል ሐሳቡ ዩኒቨርሲቲ ላይ ማፍቀር ዲዛስተር ነው ማለት ይፈትናል ይከብዳል አለማፍቀሩ ምናልባት ምናም ግን በቃ ዲዛስተር ማለት በሪያሊቲው ዩኒቨርሲቲ ላይ ብዙዎቻችን የተመታ ፊት ነው ያለን ኪሳችን የተመታ ነው ለፍቅር የሚሆን አቅምና ዝግጁነት የለንም በቃ ግን ምን ይመስላል ምንድነው በጣም አፍቀር ምንችል የሆነች ቆንጅዬ ልጅን በቃ አፍቀረናት ከዚህ ወተን ምንጋባ ምናምን ግን ይመስላል ሪያሊቲው ግን እንደዛ አይደል ዩኒቨርሲቲ የተጀመሩ ፍቅሮች 90% ፌል አድርገዋል ልክ ዩኒቨርሲቲ ሲወጣ የቀጠለ የለም ግን የሚመስል የምትጋባ ልጆች የምትወልድ ስም ታወጣለህ ጨረቃ ያየ ታወራለህ ምናምን የትና የታለች አንድ ማናት የት ነቻ
ኦኬ ሰከገ አንድ ፐርሰንት እነሱ እኮ አልፈታም እነሱ በጣም በጣም ሬር ነው አይፈታም እሺ ይቻላል 90% እና ብዙ ጊዜ ዳሜጅ ያደርገዋል ውጤትን ዳሜጅ ያደርገዋል ሱስ ውስጥ ገባ ይችላል ምናምን ጉዳት አለው እኔ ዲፕሬሽን ውስጥ 2 ወር ዲፕሬሽን ውስጥ ጎስት ምናምን ያልሽው እንደው በክረምት ነው በጣም ዲፕሬሽን ውስጥ ነበርኩ ተለያይተን ጨለማ ነውና ዘንቦ በጣም ቅዝቃዜ ስለሆነ መሬቱ እንደ ጉም ነገር ከመሬቱ ላይ የሚነሳ ነገር ከውጪ ሳየው ግቢው ጨለማ ጉም ነገርና ዋሻ የሆነ የመቃብር ስፍራ አይነት ስሜት በጨለማ ውስጥ በቃ መግባት ያስጠላኝ ነበር ግቢ ውስጥ ገብቷል ትምርቴን እንግዲህ እኔ አሁን ከፍተኛ ግሬድ ስለነበረኝ መጀመሪያ ምናምን ነው እንጂ ፕሮቴክት አደረገህ እንጂ የተወሰነ ተጨሬ ነበር ሞታው ማለት ነው ፋውሎች ሰርቻ ያለው የማይገቡ ፋውሎች ምናምን ያው ሪሌሽንሺፕ ውስጥ ሆነ ፍቅር የሚባለው ስሜት በፍቅር ትክክለኛ ፍቅር አይደለም በነገራችን ላይ ስሜታዊ ፍቅር ነው ያ ስሜታዊ ፍቅር ደግሞ ትክክለኛ ፍቅር አይደለም ስለ ፍቅር ሌላ ጊዜ እናወራለን ሶ ማይሆን ስቱፒድ ሚስቴኮች ያሰራል ስቱፒድ የሆኑ ስህተቶች ሰርቻለሁ የዩኒቨርሲቲ ሊያስባረኝ የሚችል ስህተት ሰርቻለሁ ግን በቃ እኔ ዳንኩኝ ማለት ነው አንዱ ካዳኑ